የዚህን ዘመን ቬሂክል የዚህን ዘመን የሚያዋጣ ዋጋው ትንሽ የሆነ በቀላሉ የሚጓጓዝ ሰው ጋር በቀላሉ መድረስ የሚችል ሰዎቹ ተቀብለው እንደወደዱት እና እንዳልወደዱት ልንረዳ የምንችልበትን ቬሂክል መርጠን ከእሴቱ ጋር ማጋባት ያስፈልጋል ማለት ነው። አሁን እንግዲህ እሴት ስንል የሰዎችን ችግር የሚፈታ የሆነ ነገር ማለት ነው። አሁንም ይህን ለማስረዳት ወደ ጫማው እንሂድ። በጣም ጥሩ። አሁን ምን ልናደርግ ነው? ዋናው ዓላማችን ሶስተኛው ላይ ያለው ነገር የሰዎቹን ችግር ልንፈጥረው ካሰብነው እሴት ጋር ማገናኘት ነው። አንድ በአንድ ማዋሃድ ነው። እነሱ ያልጠየቁትን ወይም ደግሞ ችግራቸው ውስጥ የሌለውን ነገር ብናገለግል ለዛ ነገር ተጨማሪ ገንዘብ አይከፍሉም። እኛ ተጨማሪ ገንዘብ እናወጣለን። ከገበያ ውስጥ እየወጣንና እየከሰርን ነው የምንሄደው ማለት ነው። ስለዚህ ትልቁ የቢዝነስ ኳሊቲ በደንበኞቻቸው በጣም የሚፈለጉ እሴቶችን ከእንትኖቻቸው ጋር ማገናኘት፣ እኛ ከፈጠርናቸው እሴቶች ጋር የእነሱን ችግር ማገናኘት ነው። ለምሳሌ እርጉዝ ሴት አንዱ የምትፈልገው ነገር ምንድን ነው ብለናል? ስለ እሴት ነው የምናወራው። አንደኛው ምቾት ነው። ምቾት የሚጫንበት ብለን የመረጥ ነው። ምቾት በነገራችን ላይ ልብስ ላይ ሊሆን ይችላል። በውስጥ በኩል የሚለበስ ልብስ ላይ ሊሆን ይችላል። ምናልባትም ሆዳቸው አካባቢ የሚታጠቁት ታይት ላይ ሊሆን ይችላል። ምቾት እያልን ያለ ነው። አሁን እያወራንበት ባለነው አውድ ስለ ጫማ ነው የምናወራው። ጫማ ላይ ምቾት ከተፈለገ ምቾት የት ጋር ነው የሚሆነው? አንደኛው እግር አቅፎ የሚይዘው ጨርቁ ላይ ወይ ቆዳው ላይ ነው የሚሆነው። ሁለተኛው የሚረገጠው ወለል ላይ ነው የሚሆነው። ስለዚህ ያው ምቾት ከሆነ እያገለገልን ያለ ነው። ወደዚህ እንመጣና ምቾት የሚባለውን ነገር ለማምጣት ምንድነው ማድረግ ያለብን? ከታች በጣም ለስላሳና ሲረገጥ ትምክ የሚል ሲለቀቅ ወደ ነበረበት ቦታ የሚመለስ ነገር መፈለግ ያስፈልገናል ማለት ነው። አሁን ምንድን ነው ምቾትን የምናሳፍርበት ነገር ነው የምንፈልገው፣ ወደዚህ መትር ማለት ነው። እሱ ነው ጫማ ላይ የምናደርገው። ለምሳሌ እግር የሚያብጥ አይነት ነገር ከሆነ ሲያብጥ ስትሬች የሚያደርግ የሚለጠጥ፣ ወደ ነበረበት ቦታ ሲመለስ ደግሞ ወደ ነበረበት ቦታ የሚመለስ ነገር እንፈልጋለን። ስለዚህ ምቾት ስንል ከዛም ጋር የሚያያዝ ነገር ነው። ስለዚህ የተወሰነ የመለጠጥ ችሎታ ያለው ጨርቅ ከላይ ወይ ደግሞ ቆዳ ከላይ ማድረግ ያስፈልጋል ማለት ነው። ሁልጊዜ ምንድን ነው የምናደርገው ማለት ምቾት የሚለውን እንወስድና ያንን ችግር የሚያገለግለውን ነገር ነው እሴት አድርገን የምንፈጥር። ይህ አባባል ግልጽ ሆኖ ከሆነ ለምሳሌ ምቾት ሆኖ ሳለ እሷ የምትፈልገው የፋሽንና የውበት ነገር ብናበዛበት ለዛ ሰው ይጠቅማል? አይጠቅምም። ዳሴ ስለዚህ የመጨረሻው እጅግ በጣም አስፈላጊው ደንበኞች ሁሉ ቢዝነሶች ሁሉ ማወቅ ያለባቸው ነገር ሰብስበን ያመጣነውን የደንበኞቻችንን ችግር በእኛ እጅ ሊፈጠር ካለው ቫሊዩ ጋር አንድ በአንድ ማዋሃድ ያስፈልጋል። እነዚህን ቫሊዎች ነው እንግዲህ በቬሂክሉ ላይ ጭነን የምንወስደው። ጫማ የተለያየ አይነት ሞዴል፣ የተለያየ አይነት የሚሰራበት ግብአት፣ የተለያየ አይነት እርስ፣ የተለያየ አይነት ነገር ልናደርገው እንችላለን። በቡትስ መልክ ልናዘጋጀው እንችላለን። ጠፍጣፋ ከኋላ ተረከዙ ላይ ክፍት የሆነ ጫማ ልናዘጋጅ እንችላለን። እነዚህ ነገሮች በሙሉ በደንበኛችን እርጉዟ ሴት እጅ እንዲገባ የፈለግነውን ቫሊዩ የምናሳፍርበት ነገር ነው። ሁለቶቹ በትክክል ካልገጠሙ የምንሰራው ነገር እኛን ገንዘብ አስወጥቶናል፣ ደንበኛችን ግን ከሚፈልገው ነገር ጋር አይገናኝም። ስለዚህ እቃው አይሸጥም ማለት ነው፣ ሊከስር ይችላል ማለት ነው። የስ ስለዚህ የእሴት ፈጠራ ሂደት ላይ እነዚህን ነገሮች ተከትሎ የማይሄድ ከሆነ የስኬታማነቱ ጥያቄ ምልክት ውስጥ ይገባል። በትክክል አሁን እንግዲህ እዚህ ጋር ከደረስን በኋላ የምናደርገው ነገር ምንድነው? ወደፊት የምንነጋገርበት ነገር እዚህ ጋር ከመጣም በኋላ ይሄን ነገር በደንብ አድርገን በወረቀት ላይ ካገናኘንና ከጨረስን በኋላ ነው ገንዘብ ማውጣት፣ እቅድ ማውጣት፣ ቢዝነስ መጀመር፣ ወደ ተግባር የምንመጣው። ይሄ ነገር በትክክል ቁልጭ አድርገን ካስቀመጥን በኋላ ይሄ ነገር ግን አሁን ያነሳቸው ነገሮች ሶስቱም እስካሁን በተነሱት ውስጥ ያሉት አንዳችም ገንዘብ የሚያስወጡ ነገሮች አይደለም። ቁጭ ብለን የምንሰራቸው ነገሮች ናቸው። ቁጭ ተብሎ የሚሰራ ብዙዎች ሰዎች ገንዘብ ካወጡ በኋላ ነው የሚያስቡት። እኛ ብታደርጉት ብለን የምንሰጣቸው ሀሳብ ምንም ነገር ከማውጣታችን በፊት ያለቀ ቢዝነስ፣ ቁልጭ ብሎ የተቀመጠ ቢዝነስ፣ ምናልባትም ደንበኞቻችንን ጋብዘን ቃለ መጠይቅ ብናደርግላቸው አዎ ይሄን ነበር የፈለጉት እንዲሉ ማድረግ የሚችል ነገር ወረቀት ለመጨረስ ያስፈልጋል። ከዛ በኋላ እርግጠኛ ከሆነ ትርፍ የሚያመጣ ከሆነ ሰዎችን የሚያገለግል ከሆነ ወደ ቢዝነስ ተለውጦ ራሱን ማሳደግ የሚችል መሆኑ እርግጠኛ ከሆነ እዚህ ያለቀ ቢዝነስ ላይ ኢንቨስት ማድረግ የሚፈልጉ ሰዎች በጣም እንደሚበዙ ምንም ጥርጥር የለም። ትክክል። ከዚህ በፊት አንስቼልህ እንደሆነ አላውቅም አሽዬ፣ የቦስተን ስፓ ባለቤት፣ የኩሪፍቱ ሪዞርት፣ የእነዚህን ሁሉ ባለቤት መጀመሪያ ከአሜሪካን ሀገር መጥቶ
ለቦስተን ስፓ አካባቢ ህንፃውን ከሰራ በኋላ እሺ ሰዎች ሂልተን፣ ሸራተን እየሄደ ቤቱን ያስጎበኝ ነበር። ቤቱ አላለቀም፣ ገና እሺ ፊኒሽንግም አልተጀመረም። እሺ ዝም ብሎ ስኬለተን ነው የቆመው። እሺ ኑ ስፓይን ላስጎብኛችሁ እያለ ያመጣልቸውና አላለቀም እኮ። ይገርም። እዚህ ጋር ፀጉር ቤቱ ነው የሚሆነው፣ እዚህ ጋር እንትን ነው የሚሆነው፣ እዚህ ጋር እና ብዙ ሰው ይሰማል። ኮሜንትም ለማግኘት እኮ ነው ምን አዎ እንደሚሉ በቃ እና አንዳንዶቹ ጤና የለውም እንዴ ምናምን፣ እሱ ጨርሶታል፣ ጨርሶታል። አልቋል። በቃ እሱ አእምሮ ውስጥ አልቋል። እሱን ነበር የሚያስጎበኘው እና ይገርም። ይሄን ደግሞ ከመገንባቱ በፊት ወረቀት ላይ ቁጭ ብሎ ጨርሶታል። በትክክል አሁን ያለበለዚያ ወረቀት ላይ ካልተቀመጠ እንዴት ወደ ህንፃ እንዴት ሊተላለፍ ይችላል? ትክክል ነው። ደግሞ እውነት ነው። ደረጃውን የጠበቀ የውበት መጠበቂያ ደረጃውን የጠበቀ ስፓ ኢትዮጵያ ውስጥ የለም። ሰዎች ፍል ውሃ ምናምን ነበር የሚሄዱት። ኦኬ ስለዚህ መሄጃ የላቸው። ገንዘብ ይገርም። ያላቸው ሰዎች ወደ ውጭ ሀገር ነበር የሚሄዱት። በጣም አስገራሚ ነገር። ስለዚህ ይሄን በደንብ አየ፣ ለእነሱ ይመጥን አደረገ። አሁን ላለፉት 20 ዓመታት ኮንስትራክሽን አቁሞ ሁሌ ኮንስትራክሽን አለ፣ እያስፋፋ ሪዞርቶች በጣም የሚገርም የተለያዩ ቦታዎች ላይ እና የሚገርም ይሄ የጀመረው ከወረቀት ነው፣ ከጭንቅላት ከወረቀት ነው፣ ውስጥ ከአእምሮ ውስጥ ከአእምሮ ውስጥ። አዎ። ዳስ ራይት እና ይሄ ጥሩ ማሳያ ይሆናል ብዬ አስባለሁ። በትክክል። ስለዚህ ከዚህ ነው የምንጀምረው ማለት ነው። እንግዲህ ከገንዘብ እጥረትም ውስጣችን ከሚጋሽበውም ክሪኤቲቪቲ ወቀሳ ነፃ ለመውጣት መጀመሪያ ሰዎች ይህን ቁጭ ብሎ ቢሰሩ የሚያመካኙት ነገር የላቸው። ትክክል። ስራ እየሰሩ ያሉ ተቀጥረው እየሰሩ ያሉ ሰዎች የእውነት ህይወቴን መለወጥ ፈልጋለሁ ብለው ካሉ ከ12 ሰዓት ጀምሮ ወደፊት እስከ ምሽቱ 6 ሰዓት ያለው ጊዜ አለ። ምናልባት ማታ ማታ ደግሞ ቶሎ የመተኛት አይነት ልማድ ያላቸው ሰዎች ማታ ተኝተው ከ10 ሰዓት በኋላ መነሳት ይችላሉ። አሁን ይህን ስንፈርድ ምን ማለታችን መሰለ? መለወጥ ይፈልጋሉ የሰውየው፣ ትክክል። በቃ አለቀ። መለወጥ ካልፈለገ ይሄን አሁን የኛን የጁሪስዲክሽን የመቀበል ግዴታ የለበትም። መስማት የማይጠበቅ ላድርግ ብሎ ካለ ግን ከጊዜው ላይ አብቃክቶ ከኢነርጂው ላይ አብቃክቶ ጊዜ አባክንባቸው ከነበሩ ነገሮች ሶሻል ሚዲያ የሚሆን ሌሎች ነገሮች ላይ አብቃክቶ ለዚህ ነገር ቁጭ ብሎ የሚያስብበት አእምሮን አጥርቶ ያለቀ ነገር ቁልጭ አድርጎ የሚያስቀምጥበትን ጊዜ መድቦ መስራት አለበት። ትክክል። ይሄንን እንግዲህ አርጉ ብለን አናስገድድ። እንግዲህ ያሬዶ ሰው ይፈልጋሉ አይፈልግም ወይ የሚለው ከዚህ ቦታ ነው የሚነሳው። መፈለጉ ራሱ ይህን እንዲያደርግ ያስገድዳል። ያስገድዳል። አዎ። መቶ አሁን ፐርሰንት። መቼ እኔ ጊዜ የለኝም ምናምን ማለት አይቻልም። ማለት በፍጹም ጊዜ መፈጠር መፈጠር አለበት። አዎ። ትክክል። ጊዜ በጣም ትክክል። ውጭ ሀገር ያሉ ሰዎች ኢትዮጵያውያን ራሳቸው የሆኑት ከዚህ ሄደው እሺ 3 ምናምን ስራዎች እንሰራለን ይላሉ። በትክክል ይሰራሉ። 3 መስራት ቢያንስ 12 ሰዓት ይሰራሉ። መቼ ትክክል ነው። ቢያንስ እንጂ አዎ፣ አብዛኞቹ ቢያንስ 16 ሰዓት ነው የሚሰሩት። ኢትዮጵያ ውስጥ የሚሰራው 8 ሰዓት ነው እናውቀዋለን። በእርግጥ በትራንስፖርት ምክንያት መንገድ ላይ የሚባክን ጊዜ አለ። ረጃጅም ጊዜዎች ይባክናሉ። ጠዋትም ይባክናል፣ ማታም ይባክናል። እንደዚያም ሆኖ ግን እስኪ አሁን አንድ ካልኩሌሽን እንስራ። እሺ አንድ ሰው በቀን አንዳንድ ሰዓት ብቻ ለዚህ ነገር ቢመድብ፣ ቆይ ግን ያሬዱ አሁን የፈለግነውን ያህል እንስራ። ጠዋት ቀኑ ሙሉ ስንሰራ ነበር። ይኸው አምሽተን እስከ 2 ሰዓት እየሰራ ነው። ትክክል። ከዚህ ገብተን ደግሞ ከቤተሰቦቻችን ጋር የተወሰነ ጊዜ ሰተን እንጫወታለን፣ ራት እንበላለን። ከዛ በኋላ ከመኝታ ጊዜ ቀንሰን 1 ሰዓት ብንወስድ ህይወታችንን ወደፊት ለሚወስድልን ነገር ይበዛል። እንጂ ባተኛ ሳሽ እውነቴን ነው። አዎ ያለበለዚያ ደግሞ አሁን በጣም ደክሞን ከሆነ ተኝተን 11 ሰዓት ተነስተን እስከ 12 ሰዓት ብንሰራ። ትክክል። ይሄንን ስል ምን ማለት መሰለ? ማንኛውም ጥሩ ነገርህን ይፈልጋል። ትክክል። you have to give it ማለት ነው። በሌላ አነጋገር ኦኬ፣ 1 ሰዓት ቢያስፈልግ ምን ማለት መሰለ? በቀላሉ ካልኩሌት እናደርግና አንዱንም ቀን ሳያቋረጥ ቢያደርገው ማለት ነው። በበዓል ምክንያት በካሌንደር ይዘጋል ምናምን ባይልና ይሄን ነገር ቢጠቀም 365 ቀናቶች አሉት ማለት ነው። በሰዓቶች አሉት ማለት በ365 ቀን ውስጥ ትክክል። 365 ሰዓት አለ። ለ8 እንዳካፍለው እስኪ ምን ማለት መሰል? ልክ መስሪያ ቤት ሄደን 8 ሰዓት አይደል እየቆየን የምንመጣው? ስንት ባለ 8 ሰዓት ቀናቶች አሉ? ልክ አሁን የምንሰራውን አይነት ስራ የምንሰራበት ስንት ባለ 8 ቀን ጊዜ ይኖራል የሚለውን ነገር እንትን እናድርግ። 45 ቀን ነው የሚኖር። 45.6 ቀን 45 ቀን ማለት በነገራችን ላይ 1 ወር ተኩል ገደማ ማለት ነው። አንድ ወር ተኩል ከዓመት ላይ መንኮራኩር ይመጥቃል። በትክክል በነገራችን ላይ ህይወታችን እንለውጥ ካል ኦኬ፣ 2 ብታደርገው 3 ወር ማለት የ1 ዓመት 1/4 ማለት ነው። ትክክል። 2 ሰዓት ላድርገው ካልክ ማድረግ ትችላለህ። የሚገርም ነው። ይሄንን ጊዜ ብንጠቀምበት፣ ቁጭ ብለን ብናስብበት፣ ያልገባንም ብናነብበት፣ ሪሰርች ብናደርግ፣ ምናልባትም በነገራችን ላይ ሌላ ያየሁትን አንድ ትረንድ ልንገርህ። ሶሻል ሚዲያ ላይ ምንም ምርቱን ሳይሰሩት ስፔሲፊኬሽኑን ምን አይነት ምቾት እንዳለው እነማንን እንደሚያገለግል ሁሉን
ዝርዝር ነገር ምርቱ እንዳለቀ አድርገው ፕሮሞት ያደርጋሉ። ያንን ሰብስክራይብ የሚያደርጉ ሰዎች ቁጥር አይተው አዞ ያሰራሉ። እነሱ እንኳ ፋብሪካ የላቸው፣ ትክክል ነው። አሰርተው ያቀርባሉ። ስለዚህ ላድርግ ካልክ መንገዶች በጣም ብዙ ናቸው ማለት ነው። አሁን አንድ ሶሻል ሚዲያ ላይ ቢዋይዲ መኪና ሁሉም ያውቁታል፣ ማስታወቂያ ላይ ያለ ስለሆነ ትክክል 50% ክፈሉ፣ 50%ቱን በ5 ዓመት ትከፍላላችሁ ብለው ማስታወቂያ አስነገሩ። እሺ ከዛ ሰው 50%ቱን አምቶ ከፈለ። እሺ ከዛ መኪና ማስመጣት ጀመረ። ማስታወቂያ ብቻ ነው የሰሩት። በጣም ከዛ ሰው ገንዘቡን አመጣ። ከዛ በመጣው ገንዘብ ቀድመው ከተሰበሰቡት መሀል ለሁሉም የጊዜ እንትን አድርገው ከ3 ወር 4 ወር ነው አጠቃላይ የሚፈጀው ወይ 3 ወር። ስለዚህ ሰው 3 ወር ይጠብቃል። ሁሌ ሰው የሚከፍል አለ። በዛ ታይም ሬንጅ ውስጥ መኪና ይመጣላቸዋል ማለት ነው። በጣም አስገራሚ ነገር። ከሀሳቡ በጣም ብር አስገራሚ የለኝም ማለት አትችልም ማለት አትችልም። አዎ፣ መንገድ መፈለግ እኮ ነው። መንገድ በቃ መፈለግ። አሁን ብናመካኝ ምንም ጥቅም የለው ማለት ትክክል ነው። እንዴት አድርጌ ነው እንዲህ የማደርገው ብቻ ነው ጥያቄ መሆን ያለበት እንጂ እንዲህ ስለሆነ ነው ማድረግ የማልችለው ብትል ምንም የሚያመጣልህ ነገር የለም። ደግሞ ሁላችንም አሽዬ አዎ አላሰብነው ይሆናል እንጂ የሆነ አስፈላጊ ነገር ኖሮ ከእንቅልፋችን ቀንሰን እናውቃለን። የሆነ ነገር ኖሮ 100% ለምሳሌ እኔ እውነት ማታ 6 ሰዓት ነው የተኛሁት። ለምን ሲባል ጠዋት ላይ የሆነ ስልጠና ስለነበረ ፓወርፖይንት ማዘጋጀት አለብኝ። ስቀይር ምን ስል ቆየው ማለት ነው። ሁሌ እኮ 6 ልተኛም ሰዓት ብትል መተኛት አችልም። አልችልም። እንዴት አድርጌ ይችላል? በጣም እውነት ይሄኛውን ሰዓት ኦኬ ግድ የለም 6 ሰዓት አይሆን 5 ሰዓት ቢሆን በትክክል ጠዋት 12 ሰዓት ብነሳ ምን ችግር አለ? ምንም በቂ ጊዜ ይገኛል ማለት ነው። በነገራችን ላይ 7 ሰዓት ብተኛ 6 ተኩል 8 ሰዓት ከ6 ሰዓት ተኩል እስከ 8 ሰዓት ብተኛ ይህን ያህል ችግር የለው። ትክክል ነው። እና ስለዚህ 5 ሰዓት ብተኛ 7 ሰዓት አለ 12 ሰዓት የምትነሳ ከሆነ በቂ ነው። በጣም በቂ ነው። ሁሉም እዚህ ቤተሰቦቻችን እየተመለከታችሁ ያላችሁ ሰዎች እያነሳን ያለነው ነገር የእውነት ተግባራዊ የምናደርገው ከሆነ በጣም ህይወት ሊለውጥ የሚችል ነገር ነው። በአመት 45 ቀን ማለት በጣም ብዙ ነው። በትክክል በጣም በትክክል በጣም ብዙ ነው። ስለዚህ መለወጥ ለሚፈልግ ሰው እንግዲህ ይሄ ሲያንስ ነው። ከዚህም በላይ መደረግ ይችላል። በዛ ላይ ደግሞ ያልጠቀስናቸው በጣም ብዙ ነገሮች አሉ። ቅዳሜ ግማሽ ብቻ የሚሰሩ ሰዎች አሉ። ግማሽ ቀን ብቻ የሚሰሩ ሰዎች አሉ። እሁድ ሙሉ ቀን አንሰራም። ምናልባት እሁድ 2 ሰዓት፣ ቅዳሜ 4 ሰዓት ማድረግ እንችላለን ማለት ነው። እንደው እንረፍ እንኳ ቢባል ማለት ነው። ካሌንደር የሚዘጋቸው ቀናቶች አሉ። እረፍት በአመት መውሰድ የሚገባን ጊዜ ካለ ልንወስድ የምንችልባቸው ተዘጋጅተናል ወይ ብቻ ነው። የእውነቱን ለመናገር መንገዶች አሉ። ካለ ምክንያት እኮ አይደለም ጂም ሮን የሚባለው ሰው እያለ ላርግ ካልክ መንገድ አለ። ማድረግ ካልፈለግ ሰበብ አለ። በቃ ሁለቶቹም አሉ። ስለዚህ ማድረግ ካልፈለግ ጥሩ ሰበብ አምጥተህ ሰዎችን ማስደነቅ። እውነት እኮ ነው ይህ ሰውዬ እኮ ጊዜ የለውም እንትን የለውም ምን ያርግ፣ ልጆቹን ያሳድግ፣ እንደገና ደግሞ እንደዚህ ልትባል ትችላለህ። ግን ለአንተ ቢያመጣልህ 1 ግራም ተጨማሪ ህይወት የለም። ትክክል። ስለዚህ ኢስ አፕ ቱ ዩ እና የሚገርም ነው። አሁን አብሶ ሰበብ ነገሩ ዝም ብሎ ስነልቦናዊ መልስ ስለሚሰጥህ ሊያረጋጋ ይችላል። በዛ ውስጥ እንድትሄድ ያደርጋል። ግን አይፈርዱብህም፣ ሰውም አይፈርድብህም። ሴፍ ነህ። ግን እንዴት ያለ አንዳች ጉዞ እንድትጓዝ ግን አያደርግም በፍጹም። ምክንያቱን መስጠት ሲጀምር እኮ ምን ማለት መሰለህ፣ አላደርግም የማላደርገው ለዚህ ነው፣ ስሙኝ ባካችሁ አትፍረዱብኝ ነው እያልክ ያለው። ከኃላፊነት ነው ራስህን እያወጣ ያለው እንጂ ለማድረግ 1 ሴንቲሜትር ወደፊት አይገፋም። የማላደርገው ለዚህ ነው እኮ እያልክ እኮ ነው። ደምድም አለ እኮ አላደርግም የማላደርገው ለዚህ ነው እወቁት እንደማለት። ካላደረግክ ደግሞ የምትለውጠው ነገር የለም። ግን ደግሞ እንዲለወጥ እንጠብቃለን። በትክክል ይሄ ነው ፓራዶክስ። በትክክል ብዙ ጊዜ በነገራችን ላይ እንደው መፍረድ አይደለም፣ ግን እንዲሁ የሰዎችን ባህሪ ስታይ ለማድረግ ፍቃድ የሌለው ሰው የሚያመካኘው ሰው ምክንያት አበዛዙ፣ የሚኮንናቸው ሰዎች አበዛዛቸው። አለቃዬ ክፉ ስለሆነ ነው። ለምን ትተው አትሄድም? አለቃ ክፉ ከሆነ መቼም ሁሉም አለቃ ክፉ አይደለም። ወይ ደግሞ እዛ የታሰርክበት ካቦ የለም፣ የሆነ ነገር አለ ማለት ነው እንጂ መቼም የአለቃም እኔ በነገራችን ላይ በጣም ብዙ ሰዎች የሚኮንኑት አለቃ እኔ ገጥሞኝ በጣም የወደድኩትና ትልቅ ነገር በህይወቴ ላይ ያደረገ ሰው አለ። ሳያስቸግር፣ ምንም ነገር ሳያስቸግር በጣም ተባባሪ ሆኖ ያገኘው ሰው አለ። ስለዚህ ስንል በጣም ሳብጀክቲቭ ነው፣ በጣም ሰዋዊ ነው፣ ፐርሰናል እንጂ ለሁሉ ሰው የሚሰራ ነገር የለም። ይሄን ሁሉ ትተን ኃላፊነት ለህይወታችን መውሰድ ያስፈልጋል። እኔ ለዚህ ምንም ረጃጅም ሌክቸር
መጽሐፍ ማንበብ የሚያስፈልጋል። ውሳኔ መወሰን ህይወቴ የተሰጠው ለእኔ ነው፣ እኔን የምለውጠው ብሎ ኃላፊነት መውሰድ ነው የሚያስፈልግ። አልወስድም ካለ ዳትስ ኢት። ደግሞ ህይወት ራሷ እሺ፣ ህይወት ጀስቲፋይ አታደርግም። ህይወት ራሱ ማለት ውይ እሱ እኮ እንዲህ ስለሆነ ነው፣ ስለዚህ ችግር የለውም ዝም ብዬ አትሰማም ልስጠው አትሰማም። አዎ። እሷ መንገዷን ተከትላ መስራት የሚገባትን ነገር ነው የምትሰራው። ትክክል ከሰራህ ትተባበርሃለች፣ ካልሰራህ ትተባበርብሃለች። በቃ ምንም ትክክል። ከዚህ ውጭ ሌላ በቃ ወገን የለም። ይኸው ነው። እና ይህን ይመስላል እንግዲህ ያሬዶ። የዛሬውን እዚሁ ላይ ብንጨርስ እና ወደ እንትን የሚመጡት ወደ ዞም የሚመጡ ሰዎች ቢመጡ ግን ከመጀመሪያው እንንገራቸው፣ ቪዲዮ አብሩ ካላበራችሁ አትምጡ። እጅ ስታወጡ እጅ ማውጫ ቱል አለ ዙም ላይ፣ እሱን መጀመሪያ አሳዩን። ሚዩት አንሚዩት አድርጉ ሳንላችሁ አንሚዩት አታርጉ። ቪዲዮ የሚያበራችሁ ሰዎች ወይ ወደ ጣሪያ ወይ ወደ ሌላ ነገር አታድርጉ ፕሊዝ። ስትሬት ፎርዋርድ ሆነን መጠቀም የሚገባንን ያህል እንድንጠቀም፣ ሌሎቹን ሰዎችን እንዳንረብሽ። እነዚህን ነገሮች የምታደርጉ ሰዎች ዙም ላይ እንትን ታደርጋለህ ይመስለኛል ኪሩቤል፣ ከላይ ጫፍ ላይ እስከዛ ድረስ እናንተም እየገባችሁ የ6 ሳምንቱ የኢምፓክት ሴሚናር ማግኖሊያ ሆቴል ላይ ሮብና አርብ የሚሰጠው 12 ሰዓት ላይ የሚሰጠው ፕሮግራም አሁን ምዝገባ ተጀምሯል ለሌላ ዙር። ስለዚህ እየደወላችሁ እዚህ ጋር ስልክ እንተውላችኋለን። እዛ ላይ እየደወላችሁ እዚህ አዲስ አበባ ያላችሁ ወይም ደግሞ እዚህ ያላችሁ ቅርብ ያላችሁ ሌላ ሀገር ያልሆናችሁ ሰዎች እየመጣችሁ ተመዝገቡ። እሱን እናስታውሳችሁ ብለን ነው። ወይኗን ታገኟታላችሁ በዛ ስልክ በትክክል እስኪገቡ። ስለዚህ መሰልጠን የምትፈልጉ ከዚህ በላይ ጥልቀት ባለው መንገድ ራሳችሁ መለወጥ የምትፈልጉ ሰዎች ካላችሁ ጭክን ያለ 6 ሳምንት በየሳምንቱ 2 ቀን በየቀኑ 2 ሰዓት ማታ ማታ ላይ ነው የሚካሄደው፣ ከስራ ጋር እንዳይደራረብ። እሱ ላይ መታችሁ ህይወታችሁ መለወጥ ትችላላችሁ። ይሄ ምናልባት በዚህኛው ፊስካል ይር በዚህኛው ዓመት ላይ የመጨረሻው ሊሆን ይችላል። መታችሁ እንድትመዘገቡና እንድትማሩ እናበረታታችኋለን።